ኤዝራና ምህረት ተፋጠጡ። ምህረት የሰራችውን ነገር ስለምታውቅ ወንድሜ የሰራሁትን ነገር ታወቀ አሳልፎ ይሰጠኛል፣ ሀብልን ከእስር ቤት ያስፈታታል ብላ ስላሰበች እንግዲህ ወንድሟን የማይሆን ነገር እየተናገረች ትገኛለች። አጸደም ስለሱ ክፋትና ተንኮል እየነገረቻት ስለሆነ እሷ የምትነግራትን ይዛ ሁሉ ነገር ታቅሟ በላይ ስለሆነ ባገኘችው አጋጣሚ እንግዲህ እሱም መናገር ነው የምትፈልገው እና ባገኘችው አጋጣሚ እየነካችውና እየወጋችው ትገኛለች። እንግዲህ ኢዝራ በሰማው ነገር በጣም ተናዶና ተበሳጭቶ ሀብል ያሳለፈችውን ነገር ሲያስብ በጣም ነው የተናደደው። ቆይ ግን እንዴት ነው ከፊቷ ላይ አይቼ መገመት ያቃተኝ? እኔ እኮ ብዙ ጊዜ ፊቱን አንዳንድ ሰው ፊቱን እንዲሁም ዝም ብዬ ሳየው የማንበብ ችሎታ ነበረ። ቆይ ግን ለምንድን ነው ሀብልን ያልተራዳኋት እስከ ዛሬ? በማለት ለሀብል በጣም አዝኖና ተቆርቆሮ እንግዲህ ተግዞ ነበረ። ቀጥታ የሄደው ወደ ወይዘሮ መነን ነበረ። ወይዘሮ መነን እንግዲህ ልክ እንዳየችው ደንግጣ ወደ ሽንት ቤት ነበርና የገባችው። እሱ ግን እስከምትወጣለት ድረስ በመቸኮል ቀጥ ብሎ አለችበት ድረስ ነበር የሄደው። ቆይ ኢዝራ ምን እየሰራህ ነው ስትለው ንገሪኝ ሲላት ምንድን ነው እምነግርህ ስትል ገና ስታየው ስትርበተበት ነበረ። ቆይ ምንም ሳልጠይቅሽ ተርበተበትሽ ምንድን ነው እንደዚህ የሚያደርግሽ ምናምን ብሎ ሲላት እንግዲህ እሷም ደንግጣ ድንጋጤ ላይ ስለነበረች አንቀህ ልደፋኝ ነው እንዴ? ምን ልታደርግ ነው የመጣኸው እዚህ ስትለው ይቺ ሴትዮ ማናት? ተከታትያችሁ እዚህ ስትገቡ ድረስ እየተከታተልኳችሁ ነበረ ብሎ ሲላት እንግዲህ ቆይ ምን ልታደርግ ነው የተከታተልከኝ? ከቤት አውጥታችሁ ጣላችሁ ጎዳና ላይ እና ምን አድርጊ ነው የምትለኝ ስትል ሀብል ምንሽ ናት? የወለድሻት ልጅሽ ናት ወይስ እሷ እንደነገረችኝ ሐኪም ቤት ተጥላ ያገኘሻት እማትረባ እያልሽ እየደበደብሽ ያሳደግሻት ልጅሽ ናት ብሎ ሲላት ነበረ። ተናዶ በጣም ፊቱ ላይ ተበሳጭቶ አዎ ነበር እሷም ያለችው። እንግዲህ ምን አልሽ? ደገምሽው? ልጅሽ አይደለችም ሀብል። ለነገሩ ልጅሽ አይደለችም ሀብልን እሷ እንዳለችው ከሐኪም ቤት ከሆስፒታል አንስተሽ ነው ያሳደግሻት ብሎ ሲላት እሷም አዎ ምን ይጠበስ ነበር ያለችው ማለት ነው። ድጋሚ አዎ ስትለው በጣም ነበር የተናደደው። እንዴት ነው ያሰቃየሻት? አሰቃይተሽ ነው ያሳደግሻት ምናምን ብሎ ሲላት እሷም እንግዲህ አዎ በዚች ምድር ላይ ጥሩ ነገር አይገባትም፣ መጥፎ የተባለ ሁሉ ነገር ለእሷ ነው የሚገባው እያለች እሷን ትሳደብ ነበረ። ከዚህ በኋላ ግን እንደዚህ እንድታደርጊያት ወይም ደግሞ እንዲህ አይነት ንግግር እንድትናገሪያት አልፈልግም ብሎ ሲል ቆይ ይሄ ልጅ እስከ ዛሬ እንዴት ነው አሁን ብድግ ብሎ ስለ እሷ ጥሩ ነገር የሚያስበው? እስከ ዛሬ አይወዳትም አልነበረ እንዴ ምናምን እያለች ነበረ ማለት ነው። እንግዲህ እርግጠኛ ከሆነ በኋላ ቀጥ ብሎ እሱም ወጥቶ ወደ መጠጥ ቦታ ነበር የሄደው። ወይዘሮ መነንም ቀጥ ብላ ወደ ሀብል እናት ነበር የሄደችው። ደንግጬ ነው እንደዚህ ብዬ ነው እያለች እያስተባበለች ነበረ። ለእሷ እንዲህ አይነት ሆቴል ገብቼ ስለማለቅ ሊያስታውከኝ ስለነበረ ከማሳፍርሽ ብዬ ነው የገባሁት። አሁን ወደዚህ መኪና ስንመጣ ትንሽ ቀለላ ላይ ነበረ ያለቻት። በቃ እንግዳማ እንደዛ ከሆነ አሁን ከቀለለሽ እያለቻት ቆይ ግን መቼ ነው የምትመጣው ልጄ ስትላት 3 ቀን 4 ቀን እቆያለሁ ብላ ነው እየሄደችው እና በዚህ በ3 ቀን ልትመለስ ትችላለች ብላ ስትል ግን ልጄ እንዴት ነው ማንን ነው የምትመስለው? አድጋለች ወይ እያለ ስትጠይቃት አዎ አድጋልሻለይ አንቺንም ትመስላለች፣ ግን አባቷን እኮ አላወኩትም አባቷ ማን ነው ብላ ነበር የጠየቀቻት። የአባቷን ሌላ ጊዜ እናወራለን፣ ግን አሁን እሷን ማየት በጣም ነው የጓጓሁት እና ፎቶዋ ካለሽ ታሳይኛለሽ እስኪ ለያት ነበር ያለቻት። አዎ ፎቶ አለኝ እንዴ ልጅ አይደለች እንዴ? እናትና ልጅ እኮ ነን፣ እኔ እኮ ነኝ ያሳደግኳት ምን ትያለሽ? እንዴት ነው የማይኖሬ ስትል እስኪ ያሳይ ስትላት አሁን እቤት ስልኬን ጥየው ነውና የመጣሁት ስልክ ስላልያዝኩኝ ነገ ስንገናኝ አሳይሻለሁኝ ትሄድብሻል ነበር ያለቻት። እንግዲህ እሷን በጣም ነበር የጓጓሁት አይኗን ለማየት እስከምትመጣ ድረስ ስትል ትመጣለች። በዚህ በ3 ቀንስ ታገኛታለሽ፣ የትም አትሄድብሽም። እናቷ እንደመጣችላት ስታውቅ ግን እንዴት ነው የሚሰማት እያለች
እንግዲህ ስታስመስል ነበረ። እሷም እወርዳለሁ ስትል ቆይማ አንድ ጊዜ ብላ አስቁማት። እንግዲህ አይታ የማታውቀውን ገንዘብ ነበረ ያሸከመቻት። ያንን ገንዘብ ስታይ በደስታ ተቀብላ ነበርና የወረደችው። እንግዲህ እንደ ወረደች ቀጥ ብላ ለጩና ነበር የደወለችላት። እሷም እሺ ብላ እሷ የምታዛትን ነገር ለመስራት ዝግጁ ሆና ተገናኝተው አውርተው መንገድ ላይ ወደ ቤት እንግባና እናውራ፣ ትልቅ ገንዘብ የሚያስገኘን አብረን የምንሰራው ስራ አለ በማለት እንግዲህ አሳምና ወደ ቤቷ ነበር ይዛት የመጣችው። እንግዲህ ኢዝራ ከተጠጣ በኋላ በጣም ተናዶ ተበሳይቶ ያሳለፈውን በህይወቱ እንዴት እንዳደገ ያንን እያስታወሰ እየጠጣ ሀብል በቃ እኮ አንቺም እንደኔ አይነት ነበረ ስትሰቃይ ያሳለፍሽው፣ የኔ አይነት ስቃይ ነበር የደረሰብሽ፣ ከዚህ ከእስር ቤት አወጣሻለሁ እንደምንም ብዬ እያለ ወደ ቤት ነበርና የገባው። እንግዲህ የቤት ሲገባ አባቱን ሲያገኘው አባቱ ላይ ተደፍቶ ስቅስቅ ብሎ ሲያለቅስ ነበረ። አባቱም ቆይም ሆነህ ነው ልጄ፣ ሰክረህ ስለመጣህ ነው፣ ጠጥተህ ስለመጣህ ነው ብሎ ሲለው አይደለም አባዬ አይደለም፣ ሀብል እኮ ያሳለፈችው ነገር ሀብል እኮ እያለ በተደጋጋሚ ሀብል ሲል ቆይ ዛሬ ምን ነግረህ ነው ሀብል ማለት አበዛህሳ ስትለው አባዬ በህይወቷ በጣም ተገፍታና ተጨቁና ተሰቃይታ ያደገች ልጅ ናት። እኔ ግን እስከ ዛሬ ድረስ በቁስሏ ላይ ሌላ ቁስል ነው የጨመርኩላት። አንድ ቀንም አስደስቻት አላቅም። እሷን ሁል ጊዜ ከፍ ዝቅ እንዳደረግኳት ነበረና አሁን ደግሞ በጣም ነው ያዘንኩት። ከኔ የበለጠ የኔስ አለፈ፣ የእሷ እኮ በጣም የሚያሳዝን ነው፣ ያውም ሴት ሆና እያለ ለሷ በተደጋጋሚ ስለሷ ሲያወራ ነበረ። እንግዲህ ምህረት ስትመጣ አባትና ልጅ አንድ ላይ ቁጭ ብለው ስታያቸው አባትና ልጅ አንድ ላይ ቁጭ ብላችሁ እያወራችሁ ነው። ድሮስ አንተ እኔን መቼ ትወደኛለህ? እኔን የምትወደኝ እናቴ ናት እንጂ አንተ ሁሌ ኢዝራ ነው የምትለው ስትል የማይሆን ቃላት ልትናገር ባለችበት ሰዓት እንግዲህ አጸደ መጥታ ቆይ እንጂ ምንድን ነው እንደዚህ ይሆንሻለሽ በማለት ለእሷ ያዘነች አስመስላ ወደ ክላስ ወስዳ ቆይ ግን እኔ የነገርኩሽን ነገር እኔ ባልመጣ ስለ ኢዝራ ምን ልትይ ነበረ ስትላት በቃ ምን ማለት እንዳለብኝ አላውቅም፣ የሆነ ነገር ልለው ነበረ አንቺ መጣሽ እንጂ ስትላት ተረጋጊ፣ እንደዚህ አይደለም እያለች ቀስ ቀስ እያለች እንግዲህ የማይሆን ነገር እየተናገረቻት ጭንቅላቷን እየበረዘቻትና እየሞላቻት ነው የምትገኘው። አባትሽ ምን እንዳስነካው አላውቅም፣ ያለ የሌለ ንብረቱን በሙሉ በስሙ አዙሮለታል እያለች ስትነግራት ነበረ ማለት ነው። በምን እንዳደነዘዘው እና በምን እንዳፈዘዘው አናውቅም ስትል ጭራሽ ንብረቱን በሙሉ በሱ አዙሮለታል ስትላት አዎ አዙሮላታል። እንግዲያማ ድርሻዬን ብዬ እቀበለዋለሁ፣ አባዬን ድርሻዬን እጠይቀዋለሁ ስትል የምን ድርሻ? ሁሉንም እኮ ነው ምልሽ። ካሁን በኋላ እኮ በሱ ቁጥጥር ነው ይሄ የማይረባ ወንድም ይተዋለች ደግሞ እያለች አሁንም ስለሱ መጥፎነት ስትነግራት ያኔ እንግዲህ ምህረት አሁን ላይ ስለ ወንድሟ ብዙም እርግጠኛ አይደለችም። ለማመን ተቸግራለች። እውነት ነው ይሄ ነገር ወይስ ደግሞ ምንድን ነው የሚለውን ነገር በደንብ አላመነችበትም። አክስቷ የምትላትን ነገር ጭንቅላቷ ተምታቶባታል አሁን ላይ ማለት ነው። ምህረት ዝም ብላ የተሰጣትን ነገር ነው ሳታጣራ ቆም ብላ ሳታስብ አክስቷ የመረዘቻትን ይዛ አልሆነ ያልሆነ ነገር እየተናገረች ኢዝራ በሷ ላይ እንዲቆርጥባት ፊቱን እንዲያዞሩባት እያደረገች ነው። እንግዲህ አባታቸው በጣም ነው የሚያሳዝነው። እሳቸው የራሳቸው ህመም እያለባቸው አሁን ደግሞ ቤተሰቡና ልጆቹ እንደዚህ ሲበጣበጡ ማየት በጣም ያሳዝናል ማለት ነው። እንግዲህ ኢዝራና አባቱ ስለ ሀብል ብዙ ነገር አውርተው ተጨዋውተው ያሳለፈችውን ነገር በህይወቷ ላይ ያለፈባትን ነገር ሲነግረው ለአባቱ አባቱ እኮ መጀመሪያውንም እኮ ሀብልን ዝም ብለህ ስታያት ብዙ ነገር ያለፈባትና ያሳለፈች ሴት እንደሆነች ታስታውቃለች። አንተ አልተረዳሃትም እንጂ እሷ እኮ ለአንተ የምትገባህ ትክክለኛ ሚስት እሷ ናት ምናምን ስትል
ሲለው በጣም ነው ደስ ያለው። ሚስቴን እንደምንም ብዬ ከእስር ቤት አስፈታታለሁ ብሎ ሲል እንዴ ምንድነው ያልከው ነበር ያሉት አባቱ። አዎ ሚስቴን ከእስር ቤት አወጣታለሁ፣ ይህንን በመስማቴ በጣም ነው ደስ ያለኝ ብሎ ሲል እንግዲያስ እንዳውም ደስ እንዲልህ አሁን ላይ ሀብልን እያፈቀርኳት ነው፣ በጣም ነው የወደድኳት፣ ስለ እሷ ሳላስብ መዋልና ማደር አልችልም፣ በጣም ነው የወደድኳት አባዬ ደስ ይበልህ ነበር ያለው። እንግዲህ አባቱን በጣም ደስ ብሎት እባክህን ይችን ልጅ እንደምንም ብለህ ከዛ ከእስር ቤት አውጣና የልጅ ልጅ አሳየኝ ነበር ያለው። ምናልባችም እኮ ልኖር እችላለሁ ከደረስኩኝ፣ ቢያንስ የልጅ ልጅ አሳየኝ፣ አግባትና አውጣትና ከእስር ቤት ብሎ ሲል እሱም ትኖራለህ አባዬ፣ የኔን ልጆች ታሳድጋለህ፣ በደንብ ነው የምትኖረው። ቆይ እነሱ ፈጣሪ ናቸው እንዴ ያንተን ቃል የሚወስኑልህ ሲለው ነበረ። እንግዲህ ፈጣሪ ካለ ነዋ፣ እሱን አብረን እናያለን እያለው እንዛ እየተባባሉ እየተሳሳቁ እየተጨዋወቱ አብረን እንደር፣ የዛኔ ልጅ ሁኜ በከፋይ ሰዓት አንተ መተህ ክላስ ወስደኸኝ ራሴን እያሻሸ እንደምታስተኘኝ ዛሬ ከአንተ ጋር ልደር አባዬ ሲለው፣ አባቱም እንግዲህ ደስ ይለኛል አንተ ታልናከኝ እኔ ጋ መሆን ከፈለክ ነበር ያለው። እንግዲህ ወይዘሮ መነን እያሰለጠነቻት ትገኛለች። ከመቼ ወዲህ ነው ሀብል እንዲህ አይነት ጫማ ላይ ወጥታ የምታውቀው? ሀብል ገዳም ሄዳለች፣ በስርዓት ያደገች ልጅ ናት ብያታለሁኝ። እና ልክ እንደሷ መሆን ነው ያለብሽ፣ ገንዘብ ማግኘት ከፈለግሽ። ካልፈለግሽ ግን ይሄ ስራ ላንቺ ይሻላል ብዬ ሰጥቼሽ ነው እንጂ ሰው እንዳላጣሁኝ ታውቂያለሽ። ካልፈለግሽ አሁንም ቢሆን ሌላ ሰው ማምጣት እችላለሁ ስትላት፣ እንዴት ነው እንደዚህ የምትይኝ ዜድ? እስከ ዛሬ ብዙ ስራ አልሰራንም እንዴ ስትል፣ በቃ አሁንም ቢሆን በደንብ መተወን አለብሽ፣ እሷን መምሰል አለብሽ ስትላት፣ እሷን ለመምሰል 4 ዓመት ራሱ ብታሰለጥኝ እሷን መሆን አልችልም። እሷ ማለት እኮ በጣም ጭምትና ፈሪ ደንጋጣ ልጅ ናት። ገና እኮ ድምፅሽን ስትሰማ ነበር የምትርበተበተው። እንዴት ነው እንደሷ መሆን የሚቻለው ስትላት፣ እንግዲህ ይህን ስራ መስራት ካለብሽ የግዴታ እንደሷ መሆን አለብሽ። ከአሁን በኋላ ሱስ የሚባል ታቆሚያለሽ፣ አነጋገርሽንም ታስተካክያለሽ። በህይወታችን አይተነውና ቆጥረነው የማናውቀው ገንዘብ እናፍሳለን ነበረ ያለቻት ማለት ነው። እሷም እንግዲህ እሺ በማለት ይህንን ስራ ለመስራት በሚገባ እወጣዋለሁኝ ብላ ይህንን ተልዕኮ ተቀብለዋለች። እውነት ግን ኢዝራ ይህንን ነገር ይደርስበታል ወይስ ደግሞ እንደተደፋፈነ ነው የሚቀረው? ኢዝራም ጋር ብዙ ነገር አብረን እንሰራለን ተባብለው ስለነበረ መገናኘታቸው ስለማይቀር ፈርታለች። እንግዲህ መነን ምናልባች እንደዚህ የሆንሽ አንቺ እንደዚህ የምትሆኝ ካሰብሽ ሴትዮቱ ከውጭ የመጣች ስለሆነች ዲኤንኤ እናስመርምር ልትል ትችላለች ስትላት፣ አሁንስ ቢሆን ማለቷ ይቀራል እንዴ ስታገኘኝ ስትል፣ እንዳትጠራጠር እኛ ከዚህ ሰፈር እንጠፋለን፣ ወደማይታወቅበት መንደር እንሄዳለን እና አንቺና እሷ እናትና ልጅ ናችሁ ብለን እናሳምናታለን ነበረ ብላ ያለቻት። እንግዲህ ወይዘሮ መነን ይህንን ገንዘብ ለማግኘት የግዴታ ልጇ ያልሆነን ሰው ልጅሽ ናት ብላ ለማሳመን ልትሞክር ሀሳብና እቅድ ላይ ናት። ምንም ቢሆን እንግዲህ የእናት አንጀት ለጊዜው አሁን ልጄ ብላ ልትቀበላት ትችላለች። ነገር ግን ይሄ ነገር እስከ መጨረሻው አይዘልቅም። አንድ ቀን እውነታው የሚወጣበት ቀን አይርቅም ማለት ነው። ሀብል እንግዲህ አሁን ሰዓት ላይ እስር ቤት ትገኛለች። ከዛ ከእስር ቤት የምትወጣበት ሰዓት ቅርብ ነው፣ ሩቅ አይሆንም። ምህረት ድጋሚ ወደ እስር ቤት እንደምትወረወር እየፈራች ነው የምትገኘው ማለት ነው። ወንድሟን በጥላቻ አይን በጣም እያየችው ነው። ምክንያቱም እሷን ሀብልን ከእስር ቤት አስወጣት ማለት ሀብል ይህን ስራ እንዳልሰራችው ታወቁ፣ ቀጥታ እንደሰራችው እሷ ድጋሚ እስር ቤት እንደምትገባ ስለምታውቅ ይህን ነገር እንዳይከታተልላት እየፈለገች ትገኛለች ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቢ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።